የበጋ መስኖ እርሻ በምግብ ራሳችንን ለመቻል በሚደረገው ጉዞ ውስጥ የጸና መሰረት የጣልንበት ምዕራፍ ነው አሉ ጠቅላይ ሚኒስትር ዶክተር አብይ አህመድ። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት የበጋ መስኖ እርሻ በምግብ ራሳችንን ለመቻል በሚደረገው ጉዞ ውስጥ የጸና መሰረት የተጣለበት ምዕራፍ መሆኑን አንስቷል። የውሃ ሀብታችንን በአግባቡ በመጠቀም ባልተቋረጠ ጥረትና ቁርጠኝነት የመልማት ጉዟችንን አስተማማኝና ዘላቂ የሆነ የምግብ ዋስትና ወደምናረጋግጥበት ብሩህ ተስፋ እንደሚያሸጋግረን ጥርጥር የለውም ሲሉ አመላክቷል። የኢትዮጵያ ኢንዱስትሪ ሽግግር ሀገራዊ ሉዓላዊነትን በዘላቂነት የምናረጋግጥበት ወሳኝ ምሰሶ ነው አለ የመንግስት ኮሚኒኬሽን አገልግሎት። የኢንዱስትሪ ሽግግሩ በቁጥር ከሚገለጽ የኢኮኖሚ እድገት ፍላጎት በላይ ሀገራዊ ሉዓላዊነትን በዘላቂነት የምናረጋግጥበት ወሳኝ ምሰሶ መሆኑን ነው ያሳየው። አገልግሎቱ ባወጣው መግለጫ የተጀመረው ግዙፍ ሽግግር አሁን ላይ ወደ ላቀ የቴክኖሎጂ ባለቤትነት ምዕራፍ የተሸጋገረ ሲሆን ይህም መንግስት ዘርፉን ወደ ላቀ የማምረት ሂደት ለማላቅ ያለውን ጠንካራ አቋም በግልጽ ያሳየ ነው ያለው። ከ6 ቢሊዮን ብር በላይ በሆነ ወጪ 1452 የቅድመ አንደኛ ትምህርት ቤቶች ሊገነቡ ነው አለ የትምህርት ሚኒስቴር። የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ትምህርት ቤቶቹ ሚኒስቴሩም ከክልሎች ጋር በመተባበር በሁሉም ክልሎች እንደሚገነባ እወቁ ብለዋል። በዚህም 87120 ህጻናት ወደ ትምህርት ቤት እንዲገቡ ያደርጋል ያሉት ሚኒስትሩ የትምህርት ቤቶቹ ግንባታ ጥራት ያለውን ትምህርት ለማድረስ የያዝነውን ግብ ለማሳካት የሚያግዝ መሆኑን አብራርተዋል።